እያሳደዱት ነው ያሉ እግር በቀል አስረስ ማረን ማርሽ ፀሐዩና ጠባቂዎቹ ሁለት መግለጫ ተዘጋጅቷል። አሁን ይሄን ለታሪክ ያዙልኝ። ሁለት መግለጫ ተዘጋጅቷል። መከላከያ ቦ ሲይዘው ምዕራብ ትግራይ ሲይዘው ወደፊት ሲቀጥል እነዛው በኋላ ነው የገቡት። እነዚህ እንደደመቀ ምናምን ሌሎች ኃይሎች ገቡ። አሁን እነዚህ ያሉት አሁን እኔ ጎጥ ነው የምላቸው ያሉት እንደደመቀ ዘውድ ምናምን ጎጥ ነበር። በዛን ጊዜም እንደዛ ብለናል፣ ክሊር አድርገናል። በአማራ በኩል ያሉት ግን እናረጋ ከበደ አላየንም አልሰማንም ምናምን ብለው ዝም። የአማራ ክልል ምክር ቤት የተነፈሰው የለ፣ አማራ ክልል ፕሬዝዳንቱ ያለው የለ፣ ጸጥ ረጭ። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ራያ ጠለምትና ወልቃይት የሚባሉ ቦታዎች የአንድ አገር ምድሮች አይመስሉም። ባህልና ሃይማኖታቸው የተሳሰረ፣ ቋንቋቸው የተዳቀለ፣ ህዝባቸው ተጋብቶ የተዋለደ አማራና ትግራዋይ የተባሉ ማህበረሰቦች ሺህ ዘመናትን በሰላም ያሳለፉበት አይመስልም። ዕውቀት ቀመስን ቀለም ዘለቀን ያሉ ስርዓተ መንግስታቸውን ከአውሮፓ ምድር የቃረሙ የመጽሐፍ አባቶቻቸውን ከህብረተሰባዊት ሩሲያ የመዘዙ እስከ መገንጠል የሚል ዲስኩር የታጨቀበት ዶሴ አንግበው 4 ኪሎ የደረሱ የስርዓተ ማህበሩ አለቆች ቋንቋን የመግባቢያ ሳይሆን የመለያያ አድርገው ወሰን እስከሚያሰምሩበት ጊዜ ድረስ በእርግጥም እነ ወልቃይት እንዳልፎ የሀጅ መንገደኛ ከስንት አንዴ ከሚጎበኛቸው ትኩሳት የዘለለ የማንነት ንትርክ ውስጥ ገብተው አያውቁም ነበረ። ህገ መንግስት አርቃቂዎቹ ከዚህ መልስ የኔ ከዚያ ወዲያ ያንተ ተባብለው አንዱን መሬት ሸንሽነው ለምድሩም ዘርና ቋንቋ ሸልመው ሲያበቁ ጊዜ ውሎ ሳያድር እኔ አማራ ነኝ እኔ ትግራዋይ ነኝ የሚሉ ዘመን አመጣሽ ትርክቶች ተፈጠሩ። በጌምድር ላይ ተኝተው ያደሩ አርሶ አደሮች ድንገት ማለዳ ላይ ከእንቅልፋቸው ሲነቁ አንዱ በትግራይ ሌላው በአማራ ክልል ተካለው ራሳቸውን አገኙት። የረጅም ዘመን የህይወት መስተጋብር የለገሳቸውን አብሮ የመኖር ጥበብ ዘመናዊ ትምህርት የነጠቃቸው አሳቢነን ባዮች ቦርቦረው ጨረሱት። እናም ከዚያ ጊዜ ጀምሮ አሁን ድረስ ያልበረደ የማንነት ጥያቄ የሚፈጃቸውን ቦታዎች በህገ መንግስታቸው አማካኝነት አምጠው ወለዱ። አሁን ቦታዎቹ ላይ የሚሰማው ወልቃይት በረሳሽ ቀኝ የተርሳኝ የሚል የርስት ጉልት ፉከራ ምዕራብ ትግራይ ህገ መንግስታችን ያጎናጸፈን ምድር የሚል መፈክር ነው። ሁለቱን ማህበረሰቦች እንዲህ በቃላት ስንጠቃ ላይ ተጠምደው ጊዜ እንዲያሳልፉ ያደረጓቸው ተብሎ የሚታሙ ሁለት እሳቤዎች አሉ። አንደኛው ከወደ ህወሓት ሰዎች የሚመዘዝ ራስን የማምለክ ዝንባሌ ሲሆን፣ ሌላኛው ነፍጥን ማንገብን ግብ ያደረገ ሰሜናዊ ባህል ነው። በተለያዩ ፖለቲካዊ ጉዳዮች በተለይም ትግራይን በተመለከቱ ክስተቶች ዙሪያ ሐሳብ የሚያጋሩ ሰዎች ናቸው ይህንን አመክንዮ የሚያነሱት። ጠቅላይ ሚኒስትር አብይ አህመድ በትግርኛ ቋንቋ ባደረጉት ቃለ ምልልስ ላይ ካነሷቸው ነገሮች ውስጥ ታዲያ አንዱ እንዲሁም ዋነኛው የወልቃይት ጉዳይ ነው። እንደ ጠቅላይ ሚኒስትሩ እምነት ከሆነ ወልቃይትን አስመልክቶ ጥፋት እየሰራ ያለው አካል ህወሓት ነው ባይ ናቸው። የወልቃይትና የተፈናቃዮች ጉዳይ ላይ ጠቅላይ ሚኒስትሩ ኳሱን መልሰው ወደ ህወሓት ሜዳ ወርውረውታል። ተፈናቃዮችን የያዘው ማን ነው ሲሉም ይጠይቃሉ። የወልቃይት ጉዳይ በህግና በህገ መንግስቱ እንደሚፈታና ተፈናቃዮች ወደ ቀያቸው መመለስ እንዳለባቸው የፌዴራል መንግስቱ አቋም ቢሆንም ይህ እንዳይሆን እያደረገ ያለው ግን ራሱ ህወሓት መሆኑንም ይጠቁማሉ። ተፈናቃዮች ወደ ቤታቸው እንዳይመለሱ እንቅፋት እየፈጠረ ያለው ህዝቡን ለፖለቲካ መጠቀሚያ ለማድረግ የያዘው አካል ራሱ ህወሓት ነው ሲሉም ተደምጠዋል። የወልቃይት ጉዳይ የቤት ስራችን ነው ያሉት ጠቅላይ ሚኒስትሩ መፍትሄው ግን በዳግም ጦርነት ሳይሆን በህግ ብቻ መሆኑን አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ ህወሓትን ከጦርነት መውጣት ያቃተው ኃይል አድርገውም ስለውታል። በዚህ ረገድ ወልቃይት ላይ ያለው የፌዴራሉ መንግስት አቋም ምንድን ነው የሚለውን ቆየት ብለን እንመለስበትና የሌሎችን አቋም በቅድሚያ እንዳስ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሙሉ ነጋ እንደሚሉት ከሆነ አሁን ወልቃይትን እያስተዳደሩ ያሉት ሰዎች ህገ ወጦች ናቸው። አሁን ያለው ህገ መንግስት ነው አማራ የሚባል ክልል ፈጥሮ የሰጣቸው። ስለዚህ ህገ መንግስቱ እስካለ ድረስ ወልቃይት ወይንም በእርሳቸው አጠራር ምዕራብ ትግራይ የትግራይ ክልል አካል ነው የሚል አቋም ነው ያላቸው። መከላከያ ቦ ሲይዘው ምዕራብ ትግራይ ሲይዘው ወደፊት ሲቀጥል እነዛው በኋላ ነው የገቡት። እነዚህ እንደደመቀ ምናምን ሌሎች ኃይሎች ገቡ። አሁን እነዚህ ያሉት አሁን እኔ ጎጥ ነው የምላቸው ያሉት እንደደመቀ ዘውድ ምናምን ጎጥ ነበር። በዛን ጊዜም እንደዛ ብለናል፣ ክሊር አድርገናል። ለምን አሁን እየተባለ ያለው ከ83 በፊት ነው አይደል?
ከ83 በፊት ይህ አካባቢ በጌ ምድር ምናምን ነበር ብሎ የሚናገሩት ከ83 በፊት ከ83 በፊት ካነሳን ይሄ ጥያቄ ለምዕራብ ትግራይ አይደለም ብቻ የሚመለከተው። ከ83 በኋላ ህገ መንግስት መጣ፣ የፌዴራል ስርዓቱ መጣ፣ ክልሎች ተዋቀሩ። አማራ የሚባል ክልል ከ83 በፊት አልነበረም። በህገ መንግስቱ ነው፣ በዚህ ነው በፌዴራል አወቃቀሩ አማራ የሚባል ክልል ተፈጠረ። አማራ የሚባል ክልል የራሱ ህገ መንግስት አለው፣ ወሰኑ ግልጽ ነው። የትግራይ ክልል የራሱ ህገ መንግስት አለው፣ ወሰኑ ክልል ነው። ምዕራብ ትግራይ እና ደቡብ ትግራይ ነው ጨምሮ ነው። የኢትዮጵያም ራሱ ህገ መንግስቱ ቁጭ አድርጓል። እነዚህ ፌዴሬሽን ሲቋቋሙ እነዚህ ክልሎች አስቀምጠዋል። ከዛ በኋላም ሌሎች ክልሎች የተፈጠሩ ነው፣ አሁን ሲዳማ ምናምን ታውቃለህ። ስለዚህ ችግሩ ለምሳሌ ከ83 በፊት ቤንሻንጉል የት ነበር? መተከል ጎጃም ውስጥ ነበር፣ አማራ ክልል ማለት ነው። አሁን አማራ ክልል አልነበረም፣ ግን ጎጃም፣ ጎንደር እንደዚህ ያለው ክፍለ ሀገሮች ነበሩ። ትግራይ፣ አፋር የሚባል ክልል ከ83 አልነበረም። ከዛ የተፈጠረ ነው። እንዴት ነው አፋር የተፈጠረው? እኮ ከትግራይ የሆነ መሬት ተወስዶ ስር የነበረው ከወሎ እንደዚህ እኮ ነው አፋር የተፈጠረው። ይህ እኮ ማስተዋል ያስፈልጋል። ስለዚህ ህገ መንግስቱ ስራ ላይ እስካለ ድረስ ይህ ጥያቄ አንድ ማንም ቡድን ግለሰቦች ናቸው መጥተው አስመላሽ ብለው በአማራ ስር የሰቲት ሁመራ ወልቃይት ጠገዴ ዞን ብለው ማቋቋም አይችሉም። ህገወጥ ነው። ሀብታሙ አያሌው ደግሞ ሰሞኑን በፌዴሬሽን ምክር ቤትና በምርጫ ቦርድ በኩል የተሰጠውን ውሳኔ አስታኮ የሰነዘረው አቋም ወልቃይት የአማራ ነው ከሚል መከራከሪያ ይልቅ ለፌዴራል መንግስት ቦታውን ለመስጠት የተደረገ ሴራ ነው በሚል አመክንዮ ነው የትችት በትሩን ውሳኔ በደገፉት በነ ኮሎኔል ደመቀ ዘውዱ ላይ የዘነዘረው። በአማራ በኩል ያሉት ግን እናረጋ ከበደ አላየንም አልሰማንም ምናምን ብለው ዝም። የአማራ ክልል ምክር ቤት የተነፈሰው የለ፣ አማራ ክልል ፕሬዝዳንቱ ያለው የለ፣ ጸጥ ረጭ። ኮሎኔል ደመቀ ግን ፌዴራሉ ይሄንን አድርጓል፣ ለወልቃይት ይሄንን ብሏል። የወልቃይት ማንነት አስመላሽ ኮሚቴ ነው የፌዴራል ይሁን አይሁን የሚለውን የመወሰን ስልጣን ያለው ኮሚቴ ነው የሚወስንልን ለኛ። የፌዴራል ይሁን አይሁን የሚለው እንደው ቢሆንስ ባይሆንስ እንደው የክልሉ ምክር ቤት ቢያንስ የክልል ምክር ቤት የተባለው ካለ የተረፈ ካለ ባህር ዳር ለይስሙላ እንኳን ያረጋ ከበደ ኃይል ተሰብስቦ አይናገርም። አየ በወልቃይት ጉዳይ አማራው አያገባውም የሚል ነው የነ ኮሎኔል ደመቀ ጫወታ። ኖ ነው መባል ያለበት። በቃችሁ አሁን ተነቃቅተናል ነው መባል ያለበት። በወልቃይት ጉዳይ አማራውን እየካዳችሁት ነው። ክህደት ካልሆነ በአማራ ላይ እየፈጸማችሁ ያላችሁት በፌዴራል ስር ይሁን ሲባል ከዚህ በፊት ደመቀ ሲል ነበር፣ ኮሎኔል ደመቀ ሲል ነበረው በፌዴራል ስርማ አይሆንም ነበር ሲል ነበረው። አሁን ቀይሮ ይሁን አለ። ስንቴ እንድትሸውዱን እንተዋችሁ። አገኘው ተሻገር ወያኔ ተቀብሮ የወልቃይት ጉዳይ ፋይሉ ተዘግቶ ተመልሷል፣ ካሁን በኋላ ዳግም ከአማራ እጅ አይወጣም ያለው አገኘው ተሻገር በየካቲት 25 ቀን ወደ ፌዴራል ሆኗል የሚል ደብዳቤ የጻፈው አገኘው ተሻገር እና እነ ደመቀ መኮንን ኮሎኔል ደመቀ በተገላበጡ ቁጥር እናገኘው ተሻገር በተገላበጡ ቁጥር የአማራ ሕዝብ እየተበላ ሊቆይ ነው ወይ? በወልቃይትስ ጉዳይ፣ በራያ ጉዳይ፣ በሌላውስ ጉዳይ? አሁን የፌዴራሉ መንግስት አቋም ምንድነው የሚለውን እናንሳ። አሁን ያለውን መንግስት እየመሩ ያሉት ጠቅላይ ሚኒስትሩ በተደጋጋሚ እንደሚናገሩት የፌዴራሉ መንግስት አቋም በወልቃይት ህዝበ ውሳኔ እንዲደረግ እንደሚፈልጉ ነው። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው።
ይህንን የወልቃይትን ጉዳይ በተመለከተ ለዘብተኛ አቋም እያራመደ ነው በሚል ሲተች የከረመው ፋኖ አሁን ላይ ፊቱን ወደ እነዚያ ወዛጋቢ መሬቶች እንዳያዞር የሚያደርገው ችግር ገጥሞታል። ደም ከውሃ ይወፍራል ብለው ፋኖን የቤተሰብ ድርጅት አስመስለውታል የሚባሉት አስረስና ማርሸት አደጋ እንደተጋረጠባቸው የሚጠቁሙ መረጃዎች እየተሰሙ ነው። ሁለቱ ሰዎች የስጋ ዝምድና ያላቸው፣ በተለያየ ጊዜ የፋኖ አንደበት ሆነው የምናውቃቸው፣ አሁንም ስለ ፋኖ በመናገርና ሰበር ዜናዎችን በማድረስ የምናውቃቸው ሰዎች ናቸው። ታዲያ ፋኖ እየተፈጠረ ነው በተባለ ሽኩቻ የጦስ ዶሮ ሊደረጉ ሴራ የተጎነጎነባቸው፣ መግለጫ ተዘጋጅቶ እንዲያነቡ የተፈረደባቸው ሰዎች ሆነዋል። በመረጃው መሰረት እያሳደዱት ነው ያሉ እግር በቀል አስረስ ማረን፣ ማርሸት ፀሐዩና ጠባቂዎቹ ሁለት መግለጫ ተዘጋጅቷል። አሁን ይሄን ለታሪክ ያዙልኝ። ሁለት መግለጫ ተዘጋጅቷል። በእጅ ይዘን የምናመጣው ከሆነ እጁን የሚሰጥ ከሆነ የሚታሰርበት ቦታ ተዘጋጅቶለታል። ዋሸራ ነው የሚታሰረው። እጁን የሚሰጥ ከሆነ የተወራው ነገር ፍጹም ውሸት ነው፣ ጠላቶች ናቸው የሚያወሩ የሚል መግለጫ ጉሮሮን ተይዞ እንዲሰጥ ይደረጋል፣ ይቀረጻል። እኛ ስራ እየሰራን ያለ ነው። ያዙልኝ ንግግሩን። እኛ ስራ እየሰራን ያለ ነው። የብልጽግና የሚዲያ ካድሪ የሚያመጣው እንቶ ፈንቶ ወሬ አይሰለችም። ሁልጊዜ በየሚዲያ እየወጣን ለነሱ ምላሽ እንድንሰጥ ይፈልጋሉ። እውነታው ሌላ ነው፣ በስራ ነው የምንገናኘው የሚል ማስተባበያ እንዲሰጥ ተዘጋጅቶለታል። ካሜራማን ተዘጋጅቶለታል። የሚያነበው ጽሑፍ ተዘጋጅቶለታል። ሁለተኛ እጃቸውን ሰጠው በአካባቢ ያለው ድረሱልን እያሉ ነው። አይወጡም ነው የሚሉት እነሱ። ከወጡ ግን ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባለ ንግግራቸው ከነሱ ጋር ይሆኑ፣ ነገር ግን እየተፈጠረ ያለውን ስህተት አይተው ለኛ የሚገባውን መሳሪያ የሚገባውን መገናኛ የሚነግሩን ሰዎች አሉ የተባለው አንዱ አስረስ ማር ዳምጤና ሁለተኛው ማርሸት ፀሐዩ ናቸው። ትግላችንን በሚዲያ ተሸፍነው ገጽታቸውን በሚዲያ እየገነቡ ትግላችንን ሲያራዝሙ የኖሩ ናቸው በሚል መግለጫ ሊወጣ ተዘጋጅቷል። የህወሓት ጦር ወይንም ቲዲኤፍ የኮር አዛዥ የነበሩትን ጨምሮ ከፍተኛ የጦር መኮንኖች ድርጅቱን በመተው ወደ ፌዴራል መንግስቱ መቀመጫ አዲስ አበባ መኮብለላቸውን ቀጥለዋል። ወደ አዲስ አበባ ከገቡት ከፍተኛ የጦር አዛዦች መካከል ብርጋዴር ጄኔራል ከበደ ፍቃዱና ብርጋዴር ጄኔራል ጉሽ ገብረ እንዲሁም ሌሎች ኮሎኔሎችና አዛዦች ይገኙበታል። ከነዚህም በተጨማሪ በርካታ ኮሎኔሎችና የጦር መኮንኖች ተመሳሳይ እርምጃ መውሰዳቸው ተገልጿል። ቲዲኤፍን ጥለው ከወጡት ውስጥ የትግራይ ታጣቂ ኃይልን በአፋርና በዋጃ አካባቢዎች ሲመሩ የነበሩት ጄኔራል ዘውዲ ክሮስና ወዲያን ጥሩ የተባሉት ታዋቂ አዛዦችም ይገኙበታል። እነዚህ ከፍተኛ የጦር መኮንኖችና አጋሮቻቸው ውጊያ በቃን፣ ጦርነት ይብቃን በሚል ጽኑ አቋም ሁሉን ጥለው ለመውጣት መወሰናቸው ተገልጿል። ይህ ያልተጠበቀ ክስተት በህወሓት የፖለቲካና የወታደራዊ ክንፍ አመራሮች መካከል ከቅርብ ጊዜ ወዲህ እያደገ የመጣውን የውስጥ መከፋፈል እንዲሁም በክልሉ ያለውን ከፍተኛ የጦርነት መሰልቸት በግልጽ የሚያሳይ ነው ሲሉ ምንጮች ይናገራሉ። በተለይም እንደ ብርጋዴር ጄኔራል ጉሽ ገብረ ያሉ አዛዦች ከድርጅቱ አመራር ጋር በነበራቸው የስትራቴጂና የአቋም ልዩነት ሲወዛገቡ መቆየታቸው የሚታወስ ሲሆን አሁን የወሰዱት እርምጃ በሰሜን ኢትዮጵያ ያለውን ወታደራዊ ኃይል ሚዛን በእጅጉ ሊያናውጠው እንደሚችል የፖለቲካ ታዛቢዎች ይሞግታሉ። የጦር አዛዦቹ የወሰዱት ወደ ሰላም የመመለስ እርምጃ የፕሪቶሪያውን የሰላም ስምምነት ተከትሎ ቀሪ ትጥቅ የማስፈታት ስራዎችን ለማፋጠንና ዘላቂ ሰላም ለማምጣት ለሚደረገው ሀገራዊ ጥረት ትልቅ ትርጉም እንዳለው ይነገራል። የፌዴራል መንግስቱ እነዚህን አዛዦች መቀበሉ ተጨማሪ ጦርነት ለማይፈልጉ ሌሎች የቲዲኤፍ አባላትም ትልቅ መልእክት እንደሚያስተላልፍ ይጠበቃል። ኢትዮጵያ የባህር በር አያስፈልጋትም የሚል የፖለቲካ ፓርቲ ካለ ከፓርቲነት ተሰርዞ ከፖለቲካው ምዕራፍ መውጣት እንዳለበት የኢዜማ አመራርና የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊ ግርማ ሰይፉ ተናገሩ። አቶ ግርማ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ እንደገለጹት የሀገሪቱን የባህር በር የማረጋገጥ ጉዳይ በቀጣይ ሕገ መንግስቱ በሚሻሻልበት ወቅት ትኩረት ተሰጥቶት የመንግስት ግዴታ ተደርጎ ሊደነገግ ይገባል ብለዋል። ለዚህም እንደ ምሳሌ ያነሱት የግብፅ ሕገ መንግስት አንቀጽ 19 የናይልን ውሃ ደህንነት ማስጠበቅ የመንግስት ግዴታ መሆኑን እንደሚደነግግ ጠቅሰው በኢትዮጵያም የባህር በርን ማስጠበቅ ሕገ መንግስታዊ ግዴታ ሊሆን እንደሚገባ አሳስበዋል። ብሔራዊ ጥቅምን የማስከበር ኃላፊነት በመንግስት ላይ መጣል እንዳለበት የገለጹት አቶ
ግርማ ከዚህ ብሔራዊ ጥቅም በተቃራኒ የሚቆሙ አካላትን መቆጣጠር የመንግስት ግዴታ ሊሆን እንደሚገባው አመልክተዋል። የባህር በር ጥያቄ ከፖለቲካ ወገንተኝነት ባለፈ የሀገር ሕልውና ጉዳይ መሆኑንና ማንኛውም የፖለቲካ ድርጅት ለዚህ ግብ መሳካት ቅድሚያ መስጠት እንዳለበትም በአጽንኦት ገልጸዋል። ኢራን በአረብ ጎረቤቶቿ ላይ የእሳት ዝናብ በማዝነብ ትራምፕን ለማንበርከክ እየሞከረች ነው ተባለ። በአሜሪካና በእስራኤል የሚመራው የአየር ድብደባ በኢራን ላይ ከተጀመረ 5ኛ ቀኑን ሲይዝ ቴሄራን የጦርነቱን አቅጣጫ ለመቀየር አዲስ ስልት ነድፋለች። በቀድሞው ዙር ጥቃቷን በእስራኤል ላይ ብቻ አተኩራ የነበረ ቢሆንም አሁን ግን ሳውዲ አረቢያን፣ የተባበሩት አረብ ኤሚሬትስን፣ ኳታርንና ኩዌትን ጨምሮ ሌሎች የባህረ ሰላጤው ሀገራትን ኢላማ እያደረገች ትገኛለች። ታይምስ ኦፍ እስራኤል እንደሚለው የኢራን ዋነኛ ዓላማ በእነዚህ ሀገራት ላይ ከፍተኛ የኢኮኖሚና የጸጥታ ቀውስ በመፍጠር የአረብ መሪዎች በፕሬዝዳንት ትራምፕ ላይ ጫና እንዲያሳድሩና ጦርነቱ በአስቸኳይ እንዲቆም ለማስገደድ ነው። በተለይም በዱባይ አውሮፕላን ማረፊያና በሳውዲ የነዳጅ ማጣሪያዎች ላይ የተሰነዘረው ጥቃት የቴሄራንን ቁርጠኝነት የሚያሳይ ነው። ኢራን ይህንን ጦርነቱን የማስፋፋት ስልት የተጠቀመችው በቀጥታ ወታደራዊ ፍልሚያ አሜሪካንና እስራኤልን ማሸነፍ እንደማትችል ስለምታውቅ ነው። የዓለም የነዳጅ አቅርቦት መስመሮችን በማወክና የነዳጅ ዋጋ እንዲነር በማድረግ የአሜሪካ ሸማቾችንና የትራምፕን ደጋፊዎች ለማስቆጣት አልማለች። በተጨማሪም በአካባቢው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር የአሜሪካ ወታደሮች ሕይወት እንዲጠፋና በትራምፕ አስተዳደር ላይ ፖለቲካ ጫና እንዲፈጠር እየሰራች ነው። እስካሁን ባለው መረጃ መሰረት 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን ይህም በዋሽንግተን ውስጥ ስለ ጦርነቱ አስፈላጊነት ጥያቄ እንዲነሳም እያደረገ ነው። ይሁን እንጂ የኢራን ስልት እስካሁን እንደታሰበው ውጤት አላመጣም። የአረብ ሀገራት በኢራን ድርጊት ተደናግጠው ከመሸሽ ይልቅ ይበልጥ ወደ አሜሪካና እስራኤል በመጠጋት የመከላከያ አቅማቸውን ለማጠናከር እየሰሩ ይገኛሉ። የኢራን የበላይ መሪ አያቶላ አሊ ካሜኒ ቢገደሉም ገዢው ስርዓት አሁንም በጽናት እየተዋጋ ቢሆንም የሀገሪቱ የውስጥ ሁኔታ ግን እየፈራረሰ መሆኑም ይነገራል። በአሁኑ ወቅት ጦርነቱ በሁለት ወገኖች መካከል ያለ የእሽቅድድም ሩጫ ሆኗል። አሜሪካና እስራኤል የኢራንን ሚሳኤል ማስወንጨፊያዎች አውድመው ለመጨረስ ሲጣጣሩ፣ ኢራን በበኩሏ በጎረቤቶቿ ላይ የማያቋርጥ ጥቃት በመሰንዘር ዓለም አቀፍ የተኩስ አቁም ስምምነት እንዲደረግ ለማስገደድ እየሞከረች ነው።